ነገ ይሄ ጦርነት የለም ወደብ አያስፈልገንም ቢባል ከቤተ መንግስት አንድ ቀጭን ትእዛዝ ቢወጣ ወደብ ምን ያደርጋል በሞጆ ደረቅ ወደብ እንጠቀማለን ከማለት አይናቸውን የማያሹ ሰዎች ስላሉ በዚህ በወደብ ዙሪያ ቴዲ ኢትዮጵያ ውስጥ ሁለት ኃይሎች አሉ አማራና ጸረ አማራ የሆኑ ኃይሎች አሉ የሆነ ቤት ገብተ የተቆረጠ ቪዲዮ አይቻለሁ ተማርካል እንደ ሲሉ እንደ ቀላል ሰው መሰልኩ እንደ የኤርትራን መንገድ ሁሉ ከሰራሁት እኔ ነኝ ብለው ተናገሩ ወዳጄ ጦርነት የሚያክሰው ሙርከኛን አይንቅም አሁን ድጋሚ ምናልባት የመማረክ እድል ቢያጋጥም ምንድነው የሚባለው ልበ ትግራይን ይቀርጻል አስሬ ልትማረክ ትችላለህ እኛስ ተላላ የሞተልሽ ቀርቶ የፈራው በላ ብሎ ዘምናሉ የሞተልሽ ቀርቶ የተማረከው በላ ብላ አስተካክለው ይሄ ንብራኑ እንደሚባለው በዛም እንደዚህ አይነት ጩኸት እንሰማ ነበር ታው ተረጋጉ የሚያስወጣውንና የምታገኙትን ጥቅም ካልኩሌት አድርጉ ምናምን ብለን ስንናገር አይ ካልተዋጋንማ በቃ ሰማይና ምድር ይጋጠማል ሲሉ ውጊያው ምን ላይ እንደደረሰ ማቀው ነገር የለም ከዛ አሁን ደግሞ በሰሜን በኩል አሁንም ከጥቂት ሳምንታት በፊት እንዋጋለን ይያሉ የሚገርም ውጊያውን የሚያንቀሳቀሱት ደግሞ ከዚህ በፊት ሻቢያ የማረካቸውን መስፍን ፈይስ አይነት ሰዎች እዛ ኤርትራ ውስጥ ልበ ትግራይ የሚባል ጠመዝማዛ መንገድ አለ እዛ ተማርከው ያን መንገድ ሲሰሩ የነበሩ ሰዎች አይ ቲንክ ድሮ ሰርተው ያልጨረሱት የቀረ የመንገድ መስፍን ግን እንደዚህ ጥርሱ ነክሶ ከዘመተ ችግር ይፈጥር አይመስልም ይበቀል አይመስልም አይ በጣም ከሚገርም ነው ቴዲ ከዚህ በፊት ሻቢያ የማረካቸው ሰዎች ከሻቢያ ጋር እንደገና መርተው ሊወስዱናል ያዋጉና አሁን እንግዲህ እንከሰካል አሁን ነው ከሚገርም እኮ ነው እኔ ሲገባኝ ልበ ትግራይ የሚባለው ኤርትራ ውስጥ ያለው መንገድ እነ መስፍን ጀምረውት ያለቀ አይመስለኝ ወደው ድረስ መሰራት ያለበት መንገድ ነውና እንደገና ተማርኩ ያንን መንገድ ለማስጨረስ ሌላ ፕሮጀክት እያንቀሳቀሰ ነው መስፍንና መስፍን ካለ ጥሩት በእናታችሁ እሺ ይምጣ እሱ አካባቢውን መውጫ መግቢያውን ስለሚያቀው ተማረከም አልተማረከም የሆነ መንገድ ድረስ ይመራናል እምል ልምድ ያላቸውን ሰዎች ይዘን መንቀሳቀስ አለብን ቴዲ እንጂ ዝም አሁን እኔ እናንተ ብንሄድ ከባድ ነው መስፍኔ መማረክ ምን እንደሆነ ያቀዋል መማረክ ጀግንነት እንደሆነ ነግሮናል ከዚህ በፊት ታሪክ ራሱን መድገም አለበት እንደገና መርቶን ማለት ነው አሁን ምን አለ መሰለ እንደ ብሔርተኛ እኔ አማራ ትልቁ ወደ 4 ኪሎ ስለሆነ እዛ ጋር አስገቡንና ከዛ በሶማሌ በኩል ይሁን በኤርትራ በኩል ያለውን ወደብ አንድ ጥይት ሳይተኮስ ሰላማዊ በሆነ መንገድ እናመጣዋለን አሁን ችግር እየተፈጠረ ያለው ምን መሰለ ኢትዮጵያ ውስጥ የንስርና የጥንባንሳ ፖለቲካዎች ይንቀሳቀሳሉ አማራ የንስር ፖለቲካ ነው ይዞ የሚንቀሳቀስ የአማራ ጠላቶች ደግሞ ንስር ተቃራኒ የሆነው የቫውቸር ወይም የጥንባንሳ ፖለቲካ ነው የሚወስዱት አማራ በሰላማዊ መንገድ የወደብ ጥያቄዎችን ቢመልስ የአማራ ጠላቶች ደግሞ መዋጋት አለብን ብለው ነው አሁን እየተፎገሩ ያሉት እኔ ግራም ይገባል አስገባ ለዚህ ልጋጋም አንዴ ተረጋጋ ዳግም ትማረካለህ እኛ ማስጠንቀቂያ ነው እየሰጠን ያለው ተረጋጋ አንዴ ማሳሰቢያ ልስጣችሁ ተረጋጋ አለመማረክን ብቻ ነው ፕሩቭ የምታረከኝ ጋስተዋራ ከተማረክ ዋጋ የለም አንዴ ሱሪ ላይ አንተና ተቀመስ ይሰራል የምትደበቀው ጦርነት ሲነሳ ማረኩ ሻቢያ ነው ማርኮ መንገድ አሰራኛ ጦርነት ሲነሳ ከዛኔ አመልጥ የለ እንደ አንተ እኔ ተዋግቼ ተረጋጋ የጨዋታውን ህግ ልንገራችሁ ቆይ ምን ያው እንደክሞኛል ለረጅም ሰዓት ተቀምጫለሁ አድማጭ ተመልካቾችን ማዝናናት ፈልጋለሁ ግን እኔ ስትሰዳደቡ ሪከርድ ከተደረገ አለቀልኝ ምክንያቱም እኔ ባለውበት ስድብ አልፈቅድም በተረፈ ግን ከስድብ ውጪ በቅኔ እንድትወጋጉ ፈቅዳለሁ ስድብ ከሆነ ግን አወርዳችሁ እኔ ተዋጋውለትን ባንዲራ ለብሶ የሚያለቅሱ ናቸው እናንተ መዋጋትን መማረክን ብቻ ነው የምናውቀው ተረጋጉ እነዚህ እኮ አይዘምቱም ባንዲራ ለብሶ ያለቅሳሉ እግሬን ተመትቼ ሀገር ፍቅር የሚነግሩንና ቀስ እያልክ መስፍን የተረጋጋ እንጂ የጨዋታውን ህግ አብረን ያከበርን እኔ አሁን መስፍኔን መጠየቅ የምፈልገው አንድ ጥያቄ አለ የሆነ ሐሳቤ እንዳይበተን ቴዲ ችግር የለውም እኔ በጣም ስለደከመኝ ሪፍሬሽ ላድርግ አሁን አድማጭ ተመልካቾች ትንሽ ዘና ይበሉ መስፍኔ የሆነ ቤት ገብተህ የተቆረጠ ቪዲዮ አይቻለሁ ተማርካል እንደ ሲሉ እንደ ቀላል ሰው መሰልኩ እንደ የኤርትራን መንገድ ሁሉ ከሰራሁት እኔ ነኝ ብለው ተናገሩ ወዳጄ ጦርነት የሚያክሰው ሙርከኛን አይንቅም
ጦርነት የሚያክሰው ምርኮኛን አይልክም። ጦርነትን በወሬ የሚያክሰው ምርኮኛ ማለት ፈርቶ የተማረከ ይመስለዋል። ምክንያቱም ግንባር ጠላት እጅ ሳትወልቅ በዓለም አቀፍ ሕግ እኮ ቴዲ መማረክ፣ መክሰል፣ መሞት የአንድ ወታደር የተቀመጠ ሕጎች ናቸው። ዩናይትድ አማራ ቴዲ አይ ለንገር አብዲሳ አጋ ተማርኳል። ጀግና ነው። ሮም ሀገር ማን ነው? እስኪ እነዚህ አሁን ስለ ሙርከኛ የሚያወሩ ሰዎች ጦር ሜዳን ያውቃሉ? መሳሪያ ጨብጠው ያውቃሉ? ተረጋጋ። ጦርነት ሲነሳ እኮ እናታቸው ድብኝት ውስጥ እኮ ነው የሚደበቁት። መስፍኔ በቃ ይብቃ። የተቀዳ ድምጽ ነው የሚያስደምጠን አይደል? ቴሪ አብዲሳ ጋር ሮም ሄዶ የሌላ ሀገር ሰራዊት የመራ ጀግና ነው። አብዲሳ ጋር መስል መንገድ የሰራ ነው። የኤርትራ መንገድ ቴዲ እነዚህን ሰምታችኋል እናንተ በወጣትነታችሁ ለሀገራችሁ ብለህ ጠይቃቸው። ተናዷል፣ ስሜታዊ ሆኗል። ጠይቃቸው ቴዲ እናንተ ለሀገር ፍቅር ዘምታችኋል ወይ? ሀገር ባንዲራ ለብሳችሁ ታለቅሳላችሁ፣ ግን ሀገር ስትወረር ዘምታችኋል ወይ? በወጣትነታቸው ማለት እሺ በቃ ሰማን። ታዲያ በምን ሞራል ነው እናንተ ድብኝት ውስጥ የምትደበቅ ስለ ሙርከኛ የምታወራው? መጀመሪያ እኮ ስለ ሙርከኛ ለማውራት ወጣ መስፍኔ አንድ ነገር እየተደማመጠን እናወራ። አሁን ድጋሚ ይዋጋለሁ እያልክ ነው። አሁን ድጋሚ ምናልባት የመማረክ እድል ቢያጋጥም ምንድን ነው የሚባለው? ልበ ትግራይን ይቀርጻል። አስሬ ልትማረክ ትችላለህ። ዋናው መዝመት ነው ለሀገር። እነሱ ስዘምት አዝማሪ መሲንቆ ይዞ ከኋላ ያበረታቱኝ። አልተወለድንም ነበር አለቀ። አንተ ስትዘምት መሲንቆ ይዘው አራ ጓራ ወረድ ይበሉ እነሱ በጦር ሜዳ 100 ትማረካለህ፣ 100 ጊዜ ትማረካለህ። በቃ ቴዲ ልቀጥል። አንዴ ደግሞ ውጊያ ላይ ዩናይትድ አማራን ማርከዋለሁ ብለሃል። ምናልባት አልተሳሳትኩኝ። ዩናይትድ አማራ ነው የማረከ ወይስ መስፍን አንተ ነው የማረከው? እነዚህ መቼ ጦር ሜዳ ይወርዱና ሲወርዱ እኮ ነው። አንደኛ ቴዲ ሲወርዱ እኮ ነው። አይወርዱ እኮ ጦር ሜዳ አንተ ስትሞት ባንዲራ ለብሶ ይዘፍናሉ እነሱ። እሺ በቃ ነው እውቀታቸው። በቃ መስፍን አትናደድ። ከዛ እምዬ ኢትዮጵያ እኛ ነን፣ እምዬ ኢትዮጵያ እኛ ነን ይሉሃል። አንተ ትሞታለህ፣ እነሱ እምዬ ኢትዮጵያ ይሆናሉ። በቃ ያለቀ ነው። ከዛ ዘፈኑ ምን አለ መሰለህ ቴዲ፣ ድምጽ ማይክሮፎን ይሰብራል እኮ ቀስ ቴዲ መስፍን መኪናውን መስታወት ምን አለ መሰለህ ቴዲ፣ አንቺ ሀገር ሞኝ ነሽ ተላላ የሞተልሽ ቀርቶ የፈራው በላ ብሎ ዘምናሉ። የሞተልሽ ቀርቶ የተማረከው በላ ብላ አስተካክለው። ይሄ ንብራኑ የእናንተ ዘፈን ነው። መስፍኔ በምንድን ነው የምታወራን? በድምጽ ማጓያ ነው የምታወራን? በሸምበቆ ማይክ ነው እያወራ ያለው። በጣም ከባድ ነው። እንትን አለ አይደል? በዛ ነው የምታወራን? በምንድን ነው? ሞት ለምን ታደርገኛለህ? እኔ ቴዲ በሰው ተራ ገብተህ እኮ ነው መስፍን የምታወራ። እንዳትገለው ግባ ብሎ ነው ሙትና ቴዲ ግባ ብሎ ሲጠራ ነው የመጣው። ሙት አታድርገው። ሙት የመጣው ምንም ዘፈኑ በቂ ነው። አንቺ ሀገሬ ሞኝ ነሽ ተላላ የሞተልሽ ቀርቶ የዘፈነ በላ የተባለው እኮ ለነዚህ ነው። የሞተልሽ ቀርቶ ዘፈኑ ዝም ብሎ አይደለም እኮ የተዘፈነው። ለአዝማሪ ነው የተባለው። አይ አንተ ትሞታለህ፣ ሙርከኛ ይሉሃል፣ እነሱ ቁጭ ብሎ ይበላሉ ኢትዮጵያ እያሉ። አንዳንድ ጊዜማ ይኸውልህ ነቆራው እንዲያምር ምን አለ መሰለህ መልቀቅ አለብህ። አሁን በቃ ከአንተ ጋር ማውራ ጊዜ የለኝም። ደላለም ቴዲ መስፍኔ እንዳትሄድ እንዴ። መስፍኔ ግን መውጣት በጣም በነገራችን ላይ ግን ቴዲ አሁን ለስንተኛ ሊማረክ ነው? አትሪክ ሊሰራ ነው። ኧረ የምናውቀው ነገር የለም። ቁጥሩን ራሱ ገና እያሰላን ነው። ተጋብዘህ ረግጠም የለብህም። ችግር የለውም። ታች ነው ይረገጣል ወይ ይረግጣል እንደፈለገው ይንፈላሰስብ። አሁን ችግር እኮ መስፍኔ እኛ አልጠላንም። የሙያ ልምድህን እንጠቀምና የልበ ትግራይን መንገድ ያን የጀመርከውን ወደቡ ድረስ እናድርሰው ነው ያለ። ምን አንተ እንዴት ነው የምትበሳጨ? አሁን ወደብ ልኮ ከተያዘ በኋላ ከወደቡ እስከ ሞያሌ ድረስ ረጅም መንገድ መሰራት አለብን። እና ያንን መንገድ ሙያው ስላለ ኢንጂነር ባትሆንም በምርኮኝነት የጠረከው ልበ ትግራይ በነገራችን ላይ ጠመዝማዛ መንገድ ነው። በጣም እኔ መማረኩ አይደለም የገረመኝ። እኔ የገረመኝ መማረኩ ሳይሆን
መማረኩን እንዴት ነው እንደ ድል ይቆጠራል? ጀግና ነኝ ብሎ ጀግንነት ነው መማረክ ብሎናል እኮ ቴዲ። የማን ድምፅ ነው? የዘራ ያዕቆብ ድምፅ ነው አላትም። ተማርካል እንዴ ምናምን ብሎ ደንግጦ ነው የጠየቀው። እንዴ ታዲያ እንዴ ከእንትን አቀበት እንትን የወረደውን ቁልቁለቱን እኔ አይደል እንዴ ሰራሁት ለሻዕቢያ ምናምን እያለ ነው። እኔ ለምን አልነግርም ቴዲ? አንተ ቤት እኮ እኔ እና እሱ ስንከራከር አፄ ቴዎድሮስ ራሱን ያጠፋ ፈርቶ ነው፣ እኔ የተማረኩ ጀግና ስለሆንኩ ነው ብሎ እኮ ነግሮናል። አታስታውስ? የዛሬ ዓመት አካባቢ እና በነገራችን ላይ ባይማረክ ኖሮ ለነገሩ እውነቱን ነው ፈሪ ለእናቱ ባይማረክ ኖሮ ሊመታ ይችል ነበር። እንደዛ ብሎ ነው የተከራከረ። ይመቸው መስፍኔ በጣም ጎበዝ ሰው። አይ አንዳንዴ እንትን አሁን ቁም ነገሩ ጋር ስንመለስ ቴዲ እንዳልኩ ቅድም የሀገር ሉዓላዊነት ሲደፈር ዝም የሚል ዜጋ ባንዳ ነው ብለዋል። ትክክል ነው። እኔ እስማማለሁ ከዚህ ሀሳባቸው ጋራ ከጸረ አማራ ቡድን ጋራ። በዚህ ሎጂክ በእነሱ አመክንዮ በእነሱ አስተሳሰብ የሱዳን በጎንደር በኩል መግባት የጎንደር አማራ ጀግና ገበሬ የሱዳንን ቅንድብ እየላጨ የያዘውን ሱዳኖች ወስደውታል። ይሄ ሲሆን እዚህ ቤት ውስጥ በጣም ረጅም ሰዓት አዳምጫለሁ። አንዳቸውም ትንፍስ አላሉ። ወላ የብልጽግና ካሬ ብለው የወጡትን ሰዎች ስም እንጥራ። ቁም ነገሩን ልንገር ይሉ ማውራት ያለብን እንዴት መሰለህ? በቁም ነገር ሲሪየስ እኔ በጣም የሚያመኝን አንድ ነገር ልንገር። በሀገራዊ ጉዳይ እንደ ፋኖ እንደ ኡል እንደ ብልጽግና እናወራ ገባህለ? ያ ያወራ ወደዛ እኮ ነው እየሄድክ ያለው። በዚህ እንትን እንላለን። በጋራ ግን በጋራ አጀንዳችን ላይ በጋራ እንዳናወራ የሚያደርገን ነገር ምንድን ነው? አይ ቲንክ ይኸውልህ ቴዲ፣ እኔ አሁን አቋረጥከኝ እንጂ በሀገር ሉዓላዊነት ዙሪያ እውነታውን መሬት ላይ ያለውን ገሃዳዊ ነገር ሀቁን ስናስቀምጥ አሰብ ለጊዜው በሌላ ሀገር ሉዓላዊ ግዛት ውስጥ ያለች ወደብ ነች። ወደድንም ጠላንም አሁን ባለው ሁኔታ። ሱዳን ግን ከኢትዮጵያ ቆርሳ የወሰደችው መሬት እኔ እናንተ አይናችን እያየ የኛ የኢትዮጵያውያን መሬት ነው። ስለዚህ መሬት መወሰድ ማለት ነው ስንቶቻቸው ነው ትዝ እንኳን ራሱ አላላቸውም። እኔ ሲገባኝ አንዳንድ ጊዜ የሆነ ነገር የአማራ ከሆነ አይጠቅምም ተብሎ ነው መሰል የሚታሰበው። ይሄን መሬት እኮ የጎንደር ገበሬ ሱዳኖችን ቅንድባቸውን እየላጨ ይዞት የነበረ ይዞታችን እኮ ነው፣ መሬታችን ነው። አሁን እዚሁ ቤት ባንዳ ምናምን እያለ አፉን ሲከፍት የነበረ ኃይል ጸጥ ብሏል በዛ በኩል ስለተወሰደው መሬት። ስለዚህ ባንዳ ራሳቸው ናቸው ማለት ወላልልና ብለው መስፍን ብለው አያና ኤቭሪባዲ እነዚህ ኃይሎች ባንዳ ናቸው። ስለዚህ መሬት ምንም አላሉ፣ አብረውን አልቆሙ፣ አልተዋጉ። ስለዚህ በሚቀጥለው በምናደርገው ውይይት እኔ እንዴት እንደሆነ አላውቅም፣ ብሔርተኞች በተቻለ መጠን የብሔር ካባቸውን አስቀምጣችሁ መታችሁ በሀገራዊ ቋንቋ አንደበታችን ላይ አስቀምጠን ልንነጋገርበት የምንችልበትን ነገር መፈጠር አለበት ብዬ አስባለሁ። ይሄ የሚሆነው እንዴት መሰለኝ፣ አሁን የብሔርተኞች ክፍለ ጊዜ ይኖራል፣ በሀገራዊ ደግሞ ጉዳይ የምናወራበት ክፍለ ጊዜ ያስፈልጋል ብዬ አስባለሁ። ሀገራዊ ማለት ገዢ ፓርቲ ኖረም አልኖረም ሀገርን እንደ ሀገር ሊያስቀጥል ይቆም። አሁን ለምሳሌ በአንድ ጀምበር ገዢ ፓርቲ ጠፋ ነው፣ አንተና መስፍኔ እንዴት ነው የምትኖሩት? በጣም ወይ አዲስ ታይምስ ሊያኖረን የሚችል ህግ አለ። ህግ ያስፈልገናል እኮ ላናልፈው የሚገባ ድንበር ያስፈልገናል። ለምሳሌ ይሄን ደግሞ የሚሸረሸር ነገር አለ። ቀደም ሲል የጠቀስኩልህ ነገር አሁን ቀስ በቀስ ዜጎቻችን በሀገራዊ ጉዳይ እንዳወሩ በሀገራዊ ጉዳይ ላይ በጣም ወኔ ኖሯቸው እንዳወሩ ከሚያደርጋቸው ነገሮች መካከል በህግ ፍሬም ተበጅቶላቸው የሚጻፉ እንደ አንቀጽ 39 ያሉ ነገሮች። የካራማራን ጦርነት የምታውቁት ነው። ሶማሊያ ወረረችን ተብሎ የዛድ ብሔራዊ ጦር ሲመጣ ሃይማኖት የለ፣ ሴት የለ፣ ህፃን የለ፣ አዛውንት የለ፣ ሆ ብሎ ነው የተነሳው። ለካራማራ የተነሳ ህዝብ ያስነ ልቦናው አሁን ላይ አለ ወይ? ከሌለ ምንድን ነው የሸረሸረው? ኦኬ እንዲህ ባሉ ነገሮች ላይ ወደፊት ማውራት አለብን ብዬ አስባለሁ። ያ ትንሽ ሀሳቦች ነው የቀሩኝ ቴዲ። አሁን እኮ ቴዲ እንዳልኩ እኛ እንዋጋለን ምናምን ሲሉ ረፉ። ብዙ ማስተዋል ያለባቸው ነገር አለ። አገሪቱ ውስጧ ጨንጓራዋ ጭንቅላቷ ከውስጥ ታሟል። ይሄ በሽታ ፈውስ ማግኘት አለበት፣ መታከም አለበት። መጀመሪያ ጤነኛ አስተሳሰብ ያለው የሚተማመን ትውልድ መፈጠር አለበት እዚህ ሀገር ላይ። የሀገር ሉዓላዊነትን በሚመለከት ወደ ጦርነት አይደለም በዲፕሎማሲ ቋንቋ እንኳን ራሱ የሆነ ነገር ጠይቀህ እንዲመለስልህ ለማግኘት ስትፈልግ መጀመሪያ
internal የሆነውን disease ወይም sickness you have to remove it, you have to get rid of it። አለዛ ቴዲ እንኳን እንደዚህ ቀውጢ ጦርነት ባለበት ሁኔታ ውስጥ ሀገራችን ውስጥ አንተና እኔ እኮ ሁለት ግለሰቦች የምንጠራጠር ከሆነ ማንተማመን ከሆነ አንድ አውደ ውጊያ ላይ ልንሳተፍ አንችልም። ለምን ከጀርባዬ መጣው ወይ ከጎን ሄደህ ልትገለጥ ትችላለህ ብዬ አስባለሁ፣ እጠረጥራለሁ። አንተም እንደዚሁ የማይተማመን የሚዋጋ ኃይል በተፈጠረበት ሁኔታ ሌላ ኃይልን ከውጭ የመጣ ኃይልን ልትዋጋ አትችልም ነው። ይሄ እኮ ሳይኮሎጂካሊ በጣም ሲምፕል የሆነ ናቹራል ነገር እኮ ተፈጥሯዊ ነገር እኮ ውጊያ ነው። አንድ ይሄን ያዝ። ሁለተኛ አንዴ ባንዴ አጠቃለው። እሺ ሁለተኛ ውጊያውን ደግሞ ሊያደርጉ የፈለጉት አሁን ባለፈው ሳምንት ስሰማቸው አንዳንዶቹ ከአማራ ከትግራይና ከአፋር ጀርባ ሆነን ነው። የምን አባ ጀርባ ነው የምትወው? ፊት ነው እንጂ መሆን ያለብህ። ውጊያውንማ የምትመራ ከሆነ ፊት ትሆናለህ፣ እኛ እንከተላለን። እኛ ከፊት ሌላው ደግሞ ከኋላ ሆኖ ይሄ የብልጽግና ካድሬ እንደዚህ አይነት ጦርነት ሊዋጋ ሁሉ ፕላን ይዟል። አየህ፣ ይሄንን አይነት ስራ ይዘው ሲመጡኛ በነገራችን ላይ እንደ ባንዳ የምናያቸው እንደዚህ አይነት አስተሳሰብ ያላቸውን ሰዎች እሺ ይሄ መታወቅ አለበት። ጨርሻለሁ። ምርኮኞችን ግን ያለም ልምናቸው ፈልጋለሁ ከከባድ ይቅርታ ጋር ይሄ ለሀገር የተከፈለ መስዋዕትነት ነው። በተቻለ መጠን ግራ ቀኙን ለመስማት ሙከራ አድርጌያለሁ። ነገም ከነገ ወዲያ ይቀጥላል። እንደዚህ አይነት ሀገራዊ ነገሮች በሚመጡ ሰዓት እንወያያለን። ሰኞ ከተወያየ ማክሰኞ ወደ ብሔር ትገባለህ። የብሔርን ካባ እንዳትረሱ። ደግሞ ብሔርተኞች ብዙ ስለ ሀገር ስታወሩ ብሔራችሁ እንዳይጠፋችሁ ቶሎ ብላችሁ ደግሞ ወደ የብሔር ካባ ትለብሳላችሁ። ሐሙስ ከመጣ ሐሙስ እናወራለን። ዓርብ ዕለት ወደ ብሔራችሁ ትሄዳላችሁ። እንደዛ ነው መሆን ያለበት የሚል እምነት አለኝ። በመሀላችን ሰርገው ገብተው ሊከፋፍሉ ወይም ደግሞ ቋንቋችንን ሊደበላልቁ የሚፈልጉ ነገሮች ካሉ እናስወግዳለን። ልዩነት ያለና የነበረ ነው። ልዩነት ሁሉም ጋር አለ። ልዩነት አማራ ጋር አይደለም፣ ኦሮሞ ጋር አይደለም፣ ትግራይ ጋር አይደለም፣ ሁሉም ጋር አለ። የብሔር ፖለቲካ እንደ ብርድ ልብስ ነው። ብርድ ልብስ አንዴ ከተለተልከው እስኪያልቅ ድረስ የተተለተለ ይሄዳል። በዛ አውድ ነው የምንንቀሳቀሰው። በጣም ስለደከመኝ እንደው ብታሰናብቱኝ ምን ይመስላችኋል? አይ ነው አማራ ረጅም ጊዜ ነው የቆየው። ሌላ ቀን በልበል ውጣ። በጣም ከልደቱ ጋር የነበረ ውይይት ገብተን እናየዋለን። በርታ ሄዶ ወይ ሙሽ እኔ 2 ደቂቃ ስጠኝ ማለት አስገባኝ ብዬ ቅድም አልሰጠኝም እና ውጭ ሆኝም እየሰማሁ ስለነበር ስራም ስለያዝኩኝ 2 ደቂቃ ወይ 3 ደቂቃ ረጅም ሰዓት ነው። አንገብጋቢ ጉዳይ ነው በጣም። አዎ አይ አንገብጋቢ አይደለም ግን አሁን ከተነገረው ነገር አንፃር ስለሆነ ጣል አድርጌ ብቻ ልውጣ። እኔ እናንተም ኳስ ተጫውተናል። ጽፌልህ ደግሞ አልመለስክልኝ። ተጫውተናል አንተ የት እነግርሃለሁ በኋላ በደንብ እንደ ሰፈርህ ድረስ ሰፈርህ ነው ለዛው። እሺ አዎ እነግርሃለሁ በኋላ እና 2 ነገር አሁን ዘጎንደር መጥቶ ሲያወራ እሱንም ማስቆም ነበረ። ምክንያቱም ጥያቄው የተጠየቀው ስለ አማራ ስለ ኢትዮጵያ ጉዳይ ነበረ፣ ስለ ወደብ ጉዳይ። እሱ ግን የአማራን ብሔርተኛ ክፍፍል ምናምን አውርቶ ነው ሄደው። ብዙ ማውራት ይቻላል፣ ይቅርሱ። ቅድም ደግሞ እኔ ይኸውልህ የሚደብረኝ አንተ ልብህን አውቃለሁ፣ ሌሎችም መልካም ኢትዮጵያውያን አሉ። ይሄን ሀገራዊ ስሜት ለምን ተደፈርን፣ ሶማሌ ለምን እግሯን ታነሳብናለች፣ ኤርትራ ለምን እንደዚህ ይሆናል ብለው በቀናነት ስሜታቸውን የሚያንጸባርቅ ኢትዮጵያውያንን ሀሳባቸውን በደንብ አድርጌ ያከብራለሁ። የምበሳጨው ምን መሰለህ? በዚህኛው ጎራ አሁን አብረው ከመልካም ኢትዮጵያውያን ጋር ተሰልፈው በሀገራዊ ስሜት ውስጥ የሚንገበገቡ 2 አይነት የኃይል አሰላለፍ ነው። አንደኛው መልካሞቹ፣ ሁለተኛው ውሸታሞቹ የስርዓቱ ደጋፊዎች በመሆናቸው ብቻ ነገ ይሄ ጦርነት የለም ወደብ አያስፈልገንም ቢባል ከቤተ መንግስት አንድ ቀጭን ትዕዛዝ ቢወጣ ወደብ ምን ያደርጋል በሞጆ ደረቅ ወደብ እንጠቀማለን ከማለት አይናቸውን የማያሹ ሰዎች ስላሉ ነው። ለዚህ ነው የምበሳጨው። ምክንያቱም ያለፈ ታሪካቸው ይሄን ነው የሚነግረን። ትላንት ከሶማሊያም ጋር ከወያኔም ጊዜ በኢህአዴግ ጊዜም ካድሬው የነበሩ ሰዎች እያንዳንዳቸው ይሄን ነበር ሲያደርጉ የነበሩት። ስለዚህ ትክክለኛ ሀገራዊ ጥያቄዎችን እንኳን በብሔር እና በፖለቲካ ቋንቋ እየመነዘረ ሊከራከር ሲመጣ እኔ እንዴት ሌላውስ መልካም ሰው እንዴት ሊቀበል ይፈልጋል? ይሄ እንዴት ሊቀበል ይችላል? ስለዚህ መጀመሪያ ጎራ መለየት አለበት። ምን አለበት እነዚህ ሰዎች ትክክለኛ የኢትዮጵያን ፍቅር ይዘው የሀገራዊ ስሜት ይዘው ወይ ለምን እንደዚህ ሆነ ሊሉ አይደለም የሚመጡት። በየትኛውም ስርዓት ውስጥ
የመንግስታቸውን ኤግዚስተንሲ እንዴት እንደሚያስቀጥሉ ነው የሚያስቡት። በዚህ ጦርነት ውስጥ መካከል እንኳን መንግስታቸው እንዴት እንደሚወጣ ነው የሚያስቡት። መልካም ኢትዮጵያውያን ደግሞ ሀገር የተደፈረች ብሎ በእነሱ ጎራ ይሆናል። ይሄ ነገር ላይ በደንብ እናወራበታለን ሌላ ጊዜ በደንብ ቴንክ ዩ ሞሺ ከልብ አመሰግናለሁ። እሺ ዩናይትድ አማራ በጣም እንደው አንገብጋቢ ነገር ካልሆነ ይሄን ነገር ትውልድ ሳይሰማው ማደር የለበት የምትለው ነገር ካልሆነ መስተቀር ኦኬ። አይ እኔ ችግር የለውም ቴዲ፣ በሌላ ጊዜ እናወራለን። ግን ሁሉም ሰው ማሰብ ያለበት አሁን ቅድም እንዳልከው ኢትዮጵያ ታማለች። የታመምን ሰው ደግሞ ታሳክም። በተለይ ኢትዮጵያዊ ብሔርተኝነት አለ፣ ከዛ ንዑስ ብሔርተኝነት አለ። ኢትዮጵያዊ ብሔርተኝነት እሱ ከመገንባቱ በፊት እነዚህ ንዑስ ብሔርተኞች ከኢትዮጵያዊነት ብሔርተኝነት ዝቅ ያለው እንደ አማራ፣ እንደ ኦሮሞ፣ እንደ ትግራይ፣ እንደ ጉራጌ ያሉት ማለት ነው ብሔረ ግንባታቸውን ስላልጨረሱ አንዳቸው ከአንዳቸው ጋር የሚያደርጉት መገፋፋት ሀገራዊ ብሔርተኝነቱ እንዳይጠነክር አድርጎታል። ወይም ደግሞ በዜጎች ወይም በህዝቦች መካከል ወጥ የሆነ ሀገራዊ መግባባት ላይ እንዳንደርስ አድርጎናል። ሀገራዊ ግንባታ እሱ ነው አይደል? ይሄ ለማድረግ እየተሰራ ወይም ደግሞ ዜጎች ሀገራዊ ፍቅር እንዳይኖራቸው ዕለታዊ አጀንዳ የምታነሳ ከሆነ ዕለታዊ አጀንዳ ማለት ነው። ለምሳሌ የባህር በር ስታነሳ እርግጠኛ መሆን መቻል አለብህ። ሌላ የወሰን ይገባኛል ጥያቄ እንደማታነሳ፣ አዲስ አበባ የማናት የሚል ጥያቄ እንደማታነሳ። ካልሆነ ህዝብ ነው የምትበታትነው። እኔ አሁን ህዝብ ተበታትኖ ቢደነብር ግራ አልፈርድበትም። እዚህ ጋር ስለ ሀገር እንዲታሰብ የተፈለገ እዚህ ጋር ደግሞ ስለ ሰፈር ከተማ ማን ነው እንትኔ ማን ነው ይሄ ወረዳ ማን ነው እንደዚህ አይነት ጥያቄዎችን የምታነሳ ከሆነ እንደዚህ አይነት ነገሮችን በዜና የምታስነግር ከሆነ ሰው እንዴት ነው ጥሞናው ሊሰበሰብ የሚችለው? አሁን እኮ እኛ አውሬ ቢመጣ ከመበላት ውጪ ምንም በቃ ዋጋ የሌለን ሰዎች ሆነናል። አሳዛኙ ነገር ደግሞ እድሜያቸው የገፉ ሰዎች አይደሉም። ያንግ የምትላቸው የተሻለ ሀሳብ በቃ ይሄ በጣም ኢኖቬቲቭ የሆነ ሀሳብ ሊያመነጩ ይችላሉ የምትላቸው ሰዎች ከሽማግሌዎቹ በላይ ጠማማ ብሔርተኛ ሆነዋል። እንደው ልታቃናቸው ማትችላቸው ማለት ነው። በመሃል ደግሞ ከነዚህ ደግሞ የሚቃረኑ ነው። ብሔርተኝነቱማ ሊኖር ይገባል፣ ምንም ጥያቄ የለውም። አማራ ብሔርተኝነቱን መገንባት አለበት። ኦሮሞም እንደዛው መገንባት አለበት። ሁሉም መገንባት አለበት። የጋራ የሆነውን ግን ቶሎ ብሔርተኝነቱን ጨርሳችሁ የጋራ የሆነውን ብሔርተኝነት እንዴት ነው ልንገነባ የምንችለው? እንዴት ነው ስለ ጓዳ እያወራ ነው ስለ ሳሎን ልናወራ የምንችለው? እንዴት ነው እንደ አንድ ዜጋ ይሄ ሀሳብ የሚያሳስባቸው ብዙ ኢትዮጵያውያኖች አሉ። በጣም ብዙ ኢትዮጵያውያኖች አሉ። የተለየ ሀሳብ ስታመጣ የሚሳደቡ፣ የተለየ ሀሳብ ስታመጣ አሲፍ ኢንድ ኦፍ ዘ ወርልድ ይመስል ተአምር የሚያደርጉ እንዲህ ያሉ ነገሮች መቆም አለባቸውና በተለይ ምሁራኖች፣ በዚህ ጉዳይ ላይ እውቀት ያላችሁ ሰዎች ረገጥ አድርጋችሁ መታችሁ ማውራት አለባችሁ ብዬ አስባለሁ። መሬት ላይ ያለውን ሀቂቃ ማውራት መቻል አለብን ብዬ ነው የማስበው። የባህር በር እንፈልጋለን እያወራን የባህር በር ሰዎች በጋራ እንዳያወሩ የሚበታትን ሀሳብ ራሱ መንግስት እያመጣ ከሆነ ምናልባትም መንግስት እውነትም የባህር በሩ ፈልጎት ሳይሆን አንዳች ላይ ያሳካው የፈለገው ነገር አለ የሚሉ ወገኖች ቢነሱ እኔ አልፈርድባቸውም። ምናልባትም ዶሜስቲክ ውስጥ የተነሳውን ችግር መቋቋም ስለተሳነው ያ አቴንሽን ዳይቨርት ለማድረግ ያመጣው ነገር ነው የሚሉ ወገኖች ቢነሱ አልፈርድባቸው። ምክንያቱም ከሰዓት የምትሰሙት ዜና፣ ምሳ ሰዓት ላይ የምትሰሙት ዜና፣ ራስ ሰዓት ላይ የምትሰሙት ዜና በሀገራዊ ጉዳይ ላይ በአንድ እንዳናስብ የሚያደርገን ነው እና ይሄ ሊስተካከል የሚችለው እንዴት ነው? ይሄ አሳሳቢ ነገር ነው። ይሄ በደንብ መታወቅ ያለበት ነገር ነው ለማለት ያለው አማራ ስትሮንግ እንደ ሁልጊዜ ሁሉ ከልብ ነው የማመሰግነው። እውቀት ለተሞላው ትንታኔ በተለይም ደግሞ ባልታየ አንግል የምታይበትን መንገድ እንደዚሁ በሁሉም ጉዳዮች ላይ አመሰግናለሁ። የመጨረሻ ደቂቃ ነው የምሰጣችሁ። ዘጎንደር ከዛ ዘጎንደር ጤና ይስጥልኝ። የት ነበር ነው? ከዛ ነው ለምን አለልኝ አለው ኦኬ፣ ቅደም ተከተሉ ረጅም ሰዓት ስለተቀመጥኩ ያው አጃላዲስ 3-4 ጊዜ ተናግረሃል። ለኔ ሰጠኝና እድሉ ትቀጥላለህ። ነው ያለ ተራ ለምን የምትገምት? ኮነኛ አማራው ጃላዲስ ተው እንጂ ደዝመር አማራ ሆን ካሉ እንደዚህ ነው ተረተን ይዘ ጎንደር ገባ አይደለም። አንዴ ይሄ ነገርማ መተንተን አለበት ጎበዝ። ምን ማለት ነው? እኔ ነኝ አማራው ማለት ነው? ምንድን ነው? የማሲንቆ አማራ ነው ያላቀም። ቀጥል እንደ ቴዳ እኔ ጠብቅ ያለው ተራይ ነው። የት ነበር ነው አማራው? ከዛ ነው ቀጥል እንደ አትቀጥል ይቅር። ኦኬ
ረሽዳ አለች። የመጨረሻ ሰው ናቸው እዚህ ውስጥ ያላችሁት 1 2 3 4 5 6 4 ደቂቃ ለፖለቲከኛ በቂ ነው ያስባለሁ። 4 ደቂቃ ልስጣችሁና በዚህ ጉዳይ ላይ ግን አድምተን እናወራለን። አድምተን ከነ ልዩነት ትመጣለህ። አስሎንጋስ ጨዋስ ኮንክ አም ፋይን። ልዩነት ምንም ሆነ ምን አም ፋይን። ተገቢውን ክብር አከብራለሁ፣ ክብር ሰጣለሁ። እኔ በጣም ሰው አክባሪ ልጅ ነኝ። ተመጣጣኙን ክብር ፈልጋለሁ። ፌር ነው ብዬ ነው የማስበው። ስለዚህ ሐሳብ ምንም ሆነ ምን ኢንተርቴን መደረግ አለበት የሚል እምነት አለ። ሀገር ውስጥ ያለ ነገር እስከሆነ ድረስ ሻይ ቡና ስንል ከጓደኞቻችን ጋር ስናወራ ሌላ ቦታ ስትገቡ የምታወሩት እስከሆነ ድረስ ዋይ ኖት ለምን ተሰብስበን አንድ ላይ እናወራ። ስለዚህ ነገም ከነገ ወዲያም ስናወራ እርግጠኛ ሁኑ። ጨዋ ወልዶ ጨዋ ያሳደጋችሁ እንደሆናችሁ እርግጠኛ መሆን መቻል አለባችሁ። ሐሳባችሁን በአግባቡ መግለጽ የምትችሉ መቻል አለባችሁ። እዚህ ጋር የሚያደምጧችሁ ትላልቅ ሰዎች ስላሉ ማለት ነው። እውቀት ሊሆን በሚችል ደረጃ መተንተን ስላለብን ነው። የት ነበርክ? ከዛ አዲስ ታይምስ፣ ከዛ ዘጎንደር ረሽዳ አናግራቸውም። እዚህ የጠፋ ሰው እያለ እሱ መጥቷል። ከዛ የመጨረሻው አማራ ዩናይትድ ይሆንና እንሰነባበታለን። ቀደም ተከተሉን እንዳትረሱ። የት ነበርክ? ወደ አንተ ልምጣ። እሺ ቴዲ አመሰግናለሁ። ወረዱ እንጂ በሁለት ወንድሞች ላይ ማቀርበው ሐሳብ ነበረኝ። በተለይ መጀመሪያ ሐሳብ ሳቀርብ እኔ ይሄ ጦርነት የማይቀር ከሆነ መንግስት ሐሳቡን ቴስት አላደረገውም ወይም ህዝብ ላይ ቴስት አልተደረገ ሐሳብ ነው ለሚለው አያና መልስ ሲመልስ ቴስት አድርገናል ብሎ እንደ ማስረጃ ይሰጠን። ሰሞኑን በሶሻል ሚዲያ ላይ እዚህ ቲክቶክ ላይ የምናውቃቸው ሰዎች ወዲህና ወዲያ ሆኗል፣ ነገር እንዲህ ብለዋል ብሎ እዚህ ቲክቶክ ላይ ፎቶአቸውን እንደፈለጉ የሚቀይሩ፣ ስማቸውን እንደፈለጉ የሚቀያይሩ፣ ሐሳባቸውን ሁላ ሳይቀር በየጊዜው ሊቀይሩ የሚችሉ ሰዎችን ለምሳሌ አድርጎ የጦርነትን የሚያክል ሐሳብ መንግስት ቴስት ማድረጉን ማረጋገጡን እንደ ማስረጃ አቅርቧል። ይሄ እንግዲህ እኔ ለመንግስት የቀረቡ ሰዎች ናቸው ሲባል የሚጠነቀቁ ነው ይመስለኝ። ባለፈውም ብዬ ነበርና የሚጠነቀቁ ነው ይመስለኝ። ግን እንደምናየው በጣም ፍሪከርሲክ የሆኑ ነገሮችን እንደ ማስረጃ አድርገው ያቀርባሉ። አንድ የጦርነት ሐሳብ ይቅርና ሌላ አጀንዳ ቴስት ተደርጓል የሚባለው በተቋም ደረጃ በፖለቲካ ፓርቲዎች ወይም ራሳቸው አለን በሚሉት ተቋም ደረጃ ህዝቡ ፕራዮሪቲው ምንድን ነው? ወደ ፕራዮሪቲ ነው ወይ? በጦርነትስ ወደቡን ብናመጣ እንደ ፕራዮሪቲ ይቀበለዋል የሚለውን መንግስት ከህዝብ ጋር ይሄንን በተለያዩ መንገዶች ማረጋገጥ አለበት። ምክንያቱም እንደምናየው ህዝቡ ፕራዮሪቲው አይደለም፣ ብዙ ጥያቄዎች አሉበት። የኢትዮጵያ ህዝብ በዚህ ሰዓት የመጀመሪያ ጉዳዩ ሰላም ነው፣ የሀገር አንድነት ነው፣ እንደገና ደግሞ የኢኮኖሚ ጥያቄ ነው። ይሄንን አድበስብሰህ የወደብ ጥያቄ ነው ፕራዮሪቲ አረጋግጫለሁ ብለህ ወደ ጦርነት ብትገባ ፍሬያማ ይሆናሉ የሚለውን ከዚሁ መናገር እንችላለን እና ቴስት ያልተደረገ ሐሳብ ነው ብዬ ያቀረብኩት ለዛ ነው። ሁለተኛ አንድ ከትግራይ የገባ ወንድማችን እኔ የትግራይን ሀገርነት የምፈልግና ለዛም የምታገል ሰው ነኝ ብሎ እየተናገረ በሌላ በኩል ደግሞ ወደቡን የምንፈልገው ትዋት ኢንድ ነው ደግሞ ለየትኛው ዓላማ ነው ብሎ ጥያቄ ጠይቀናል። የኔ ወንድም አንተ ለትግራይ ነፃነት ወይም ደግሞ ትግራይ እንደ ሀገር ሆና ከኢትዮጵያ ተገንጥላ እንድትወጣ እየታገልክ ኢትዮጵያውያን ለሚያነሱት ጥያቄ መልስ ልትሰጥ ነው? ጥያቄ ልጠይቅ ምን አግብቶ እንደገባህ ሳትወርድ ባገኘ ብንጠያየቅ በጣም ደስ ይለኝ ነበር። የመገንጠል ሐሳብ ካለ ትግራይን እንደ ትግራይ የማቆም ሐሳብ ካለ ይሄ ጉዳይ አንተ ጉዳይ አይደለም። እንዲያውም ይሄ የሚያሳየው ምንድነው? ህወሓት ይሄንን ጥያቄ ሆኖ ከመጣ የግድቡ ጉዳይ ጥያቄ ሆኖ ከመጣ ከኤርትራ ጋር ሆኖ ይሄን ነገር የማስቆም ፍላጎት እንዳለው ነው የሚያሳየውና አንዳንድ ጊዜ በዚህኛው ሌላ ጥያቄ በዚህኛው ደግሞ እንትን ማለት ያው ስለሌለ ብዙ ሐሳብ ማቅረብ አልችልም። ግን ትግራይ ትገነጠላለች እያልክ ሀገር ትሆናለች እያልክ ኢትዮጵያውያን እዚህ የሚወያዩበት ጉዳይ ላይ ገብቼ ሐሳብ እሰጣለሁ ማለት በራሱ አሳፋሪ ነገር ነው። ሌላው እኔ ይሄ ጦርነት እንግዲህ እንደሚባለው እንደቃለ እሺ የማይቀር ከሆነ እኔ ለአብይ አህመድ ወይም ደግሞ ለሱ ፓርቲ የማቀርበው ሁለት ጥያቄ አለኝ። ሌላው ሁሉ ቀርቶ እንዴት ነው ሰው የአብይን አቋም ማመን የሚችለው? በሁለት ምክንያት። አንደኛው አስመራ ላይ የነበረው ስምምነት ምን እንደሆነ ለህዝብ አልተገለጸም። ያን ጊዜ በነበረው ፍቅር ከመሳሳማቸው ቀለበት ከማሰራቸው ከደርሶ መልሳቸው በስተቀረ ምን አይነት ስምምነት ተስማምተው እንደነበረ ዶክመንቱ ይፋ አልሆነም።
አሁን ምን እንዳጣላቸውም በእርግጥ በምን እንደተለያዩ ይፋ አልሆነም። እንዴት ልናምነው እንችላለን? ሁለተኛ ከህወሓት ጋር በነበረው ጦርነት ኖሞር ብሎ ህዝቡ ከውጭም ከሀገር ውስጥም እንደዛ ሆ ብሎ ለገና የገባ ዲያስፖራ መስቀል አደባባይ ላይ እያለ ከነመፈክሩ ነው ከህወሓት ጋር መታረቁን ወይም ደግሞ ጦር ማውረዱን የተናገረው። አሁን እንዴት ነው ታምኖ እንደገና ሌላ ጦርነት ሲያነሳ እታጀባለሁ ወይም ተቀባይነት አገኛለሁ ብሎ የሚያስበውና ይሄን ለማለት ነው። ቴዲ አመሰግናለሁ። ኦኬ ሞሼ ዳያን ሞሼ እሺ አዲስ ታይምስ ኦኬ ቴንክ ዩ አመሰግናለሁ። እኔ በጣም የሚገርመኝ ወንድሜ ወጥቷል። አሁን አንተነህ በጣም በሚገርም ሁኔታ የአማራን ህዝብ ጭፍጨፋ አንደርማይን አድርጎ ነው። እኛ የምንጠይቀው እኮ ኢትዮጵያ ውስጥ የዲሞክራሲ ጥያቄ አይደለም። ዲሞክራሲ ጠይቀን ስለተነፈግን ወይንም ሙሉ መብት ስለሌለን አለ የመኖርና ያለመኖር ሁኔታ ውስጥ ሆነን በድሮን እየተጨፈጨፍን ጄኖሳይድ ተፈጽሞብን ሀብታም እየተመረጠ አሳስኔት የሚደረግበት አዲስ አበባ ውስጥ አማራ ስለሆናችሁ አዲስ አበባ አትገቡም የሚባልበት በመኪና የሚታፍ ብዙ ስቃይ ያለበት ህዝብ ነው። ይሄ ህዝብ ቁጣውን ቢገልጽ ልክ እንደ የገለጸበት ምክንያት የኢትዮጵያ አየር መንገድ ስራ ቢያቆም ሌሎች የኢትዮጵያ ተቋማቶች ያቆሙ አይባልም። አየው የኛን ቁስል እንዴት ዳውን ፕሌይ እንደሚያደርጉ ይው አያና ምን ይላል? እኛ እኮ ጋላ እየተባለን ይቅርታ ላይ ወርዱ የራሱ ነው ያለው። ሌሎች ያሱ ነው ያለው። እኔ ማለት አልወደውም፣ በጣም የምታገለው ቋንቋ ነው እና እኛ እንደዚህ እየተባለን ሌሎች ሻንቅላ እየተባሉ ድሮ እና አብዲሳ ጋር እነ ምናምን እነ ማን ነው ባልቻ ባነፍሰው ዘምቷል ይላል። አሁን አየህ ምንድነው ይሄ ራሱ ስቶሪካል የሆነ ናሬቲቭ ነው። አማራውን የመውቀስ ሌላውን የመውቀሻ የኢትዮጵያ ፖለቲካል ትርክት ነው። የኦነግና የወያኔ ማለት አየህ ሰፈሩ ነፍጠኛ እየተባለ የተገደላል እንዴ ኢትዮጵያ ብሎ ሲታገል ነው የኖረው እንዴ? አሁን ነፍጠኛ እየተባለ ሲገደል 30 ዓመት እኮ ነው። አማራ ለህዝቡ ለሀገሩ አልሞትም አላለም፣ አልታገልም አላለም። ግን አሁን መኖር ያልቻለበት ሁኔታ ላይ ባለበት በሚፈናቀልበት በሚጨፈጨፍበት ሁኔታ ላይ የሀገር አጀንዳ ለዛውም የወደብ አጀንዳ አምጥተ መኖር ሳልችል መንቀሳቀስ ሳልችል እንደ አማራነቴ ሰርቼ መብላት ሳልችል የአማራ ገበሬ እኮ ነው በኢትዮጵያ ውስጥ አደባባይ ላይ ወጥቶ ሰልፍ የወጣው እኮ የአማራ ገበሬ ነው። ማዳበሪያ ስጡኝ ብሎ አይደለም አሁን የምናስታውሰው ነው። እና በኢኮኖሚ የሚጨቆን ህዝብ 4 ሚሊዮን የአማራ ህጻናቶች ትምህርት ቤት አይሄዱም አሁን ባለው ሁኔታ። ይሄንን የዚህ ህዝብ ላይ እጣ ፋንታ ላይ ቁማር እየተጫወትክ የዚህ ህዝብ ላይ እንደዚህ አይነት መከራ እያወረድክ ናና ደግሞ በጦርነት ሙትልኝ ስትል በጣም አሳፋሪ ነው። እና ይሄን ነገር እንደዚህ መግለጽ እፈልጋለሁ። በጣም ያሳዝነኝ አንቀጽ 39 አለ ወንድሜ። አንቀጽ 39ን ስላነሱ ምንድነው የቤኒሻንጉል ፖለቲከኞች ተሰቀሉ ይላል። አንቀጽ 39 የኢትዮጵያ ህገ መንግስት ነው። ቤኒሻንጉል ግድቡን ሁሉ ይዛ መሄድ ትችላለች በህጉ መሰረት። ህግ ግን ሰሌክቲቭ ነው። አየህ ትናንትና ወያኔ ከፈለገ ያጸድቀዋል፣ ዛሬ አብይ አህመድና ኦነግ ከፈለጉ ያጸድቁታል። የኢትዮጵያ ህገ መንግስት ማለት ይሄ ነው። ሀገር የለንም። ሀገር በሌቦችና በጨፍጫፊዎች ወድቋል። ሀገር ይኑረን መጀመሪያ። አንቀጽ 39 ይጥፋ። በሀገራችን በክልሎች ዜጋ ሆነን እንኑር። በአዲስ አበባ የኔ ይሁን ተወልጄ ባደኩበት ሀገር የለኝም። ቴዲ ማንም መጥቶ ቤቴን የሚያፈርሰው ሰፈር መንደር የሚያጠፋበት ሀገር፣ ማንም ወረበላ የሚዘርፍበት ሀገር ነው ያለው። ይሄ ሀገር ባለበት ሀገር ሳይኖረኝ ሀገር አለ አትበሉኝ ነው። ለሀገር ታገል አትበለኝ። እስከዛሬ የስንት ንጹሃን ኢትዮጵያኖችን ደም ጠጥተሃል። ደመኛ ሁሉ ነው የምልህ። ይሄን አቁምና የሀገር ባለቤቴን አረጋግጥልኝ፣ ዜግነት መብቴን አረጋግጥልኝ። ከዛ የሀገር ኢንትረስት ኦፍ ኮርስ ስንሞት ስንዋደቅ ነው የኖር ነው። የሀገር ኢንትረስት እናስከብራለን። መጀመሪያ ግን ሀገር ሳይኖረኝ ስለ ሀገርም ስለ ሀገርም ጥቅም እንዳትነግረኝ። ይሄ ውሸታም። በተለይ ደግሞ የሚገርም ነገር አሁን ይሄ አያና ወንድሜ ይኸውልህ በኦሮሞ ፖለቲካ ውስጥ ህዝቡን አለም ኦሮሞ ጀግና ነው። ለኢትዮጵያ ሲሞት የኖረ ነው። ጃገማ ኬሎ ሐውልት የለው። ዋቆ ጉቱ ሐውልት አለው። ዋቆ ጉቱ ከሶማሌ ጋር ኢትዮጵያን ወቅቷል። ይሄን እኮ ነው ኢትዮጵያ የሚሉን እኮ። ጃገማ ኬሎ ለኢትዮጵያ የኖረው ሐውልት የለውም በኦሮሚያ ክልል። ዋቆ ጉቱ ትምህርት ቤት
ቆሞለታል፣ ሐውልት ቆሞለታል። ኢትዮጵያን የወጋው ማለት ኢትዮጵያን ከሶማሌ ጋር ሆኖ ባንዳ ሆኖ የወጋው ጃገማስ ባንዳ የተባለው ማን ነው? ጀግናው ጃገማ ኬሎ አንዴ ቃል ኦኬ። ይሄንን እንደዚህ አይነት ቆሻሻ ብሔርተኝነት ይዘመተ ስለ ኢትዮጵያዊነት አትስበከኝ። እኛ ኢትዮጵያዊነትን በንግግር ይኸውልህ ራስ መኮንንን የራስ መኮንን ሐውልት ሐረር ላይ አፍርሶ ለዋቆ ጉቱ ሐውልት የሚተክል እኮ ብሔርተኝነት ነው። ከዛ እኔ ኢትዮጵያዊ ነኝ ስማኝ ነኝ ይለኛል። አልሰማህም። ያንተ ብሔርተኝነት ጸረ ኢትዮጵያዊነት ነው። ጃገማ ነበር ሐውልት የሚያስፈልገው። ራስ መኮንን ነበር ሐውልት የሚያስፈልገው። ሐውልትም የተተከለለት ራስ መኮንን ለኢትዮጵያ በአድዋ የታገለን የሞተ ነው። አድዋ ላይ ትልቅ ጀብድ የሰራን ሐውልቱን በአደባባይ እንዲያፈረስኩ ከዛ ዋቆ ጉቱን አይደል የተከልከው? ስንት ግፍ ነው የሰራችሁት፣ ስንት ነገር ነው ያደረጋችሁት። ከዛ ኢትዮጵያ ትሉናላችሁ። ለአንተ ስልጣን የሚሞት ኢትዮጵያዊ የለም። ይልቅስ በጭቆናና በጭፍጨፋ የያዝከውን ስልጣን ለኢትዮጵያ ሕዝብ ታስረክባለህ እያልኩ ነው። አንተ ዘረኛ። አመሰግናለሁ። ያነሳው ይሄ ቁልፍ ነጥብ ነው። እኔም የማምንበት ጉዳይ ነው። ኢትዮጵያዊ ለባህር እንዲሞት እየፈለግ አንቀጽ 39ን አስቀምጠህ ይጋጫል። ምንድነው ዋስትናው? ዋስትናው ምንድነው? ቢጠይቅህ ምንድነው ዋስትናው? የባህር በር ካገኘ በኋላ በአንቀጽ 39 ጠይቀህ ዳሩ ሲወሰድ ማህሉ ዳር ይሆናል ይባላልና የባህር በር አገኘ በእኛ ደም ለአንተ ዓለም አቀፍ መገናኛ ቦርደር ልንሰጥህ ነው? ዜጎችም ዘይት ጥያቄ ቢያነሱ ትክክለኛ ነው። መቅደም ያለበት ከፈረሱ ጋሪው ንግግር የሚጠቅመው ለዚህ እኮ ነው። መቅደም ያለበት ከፈረሱ ጋሪው የቀደመ ነው የሚባለው ትክክለኛ ነገር ነው። መቅደም ያለበት ነገር ህገ መንግስቱ በዜጎች መካከል ጥርጣሬ እየፈጠረ ያለ ነገር ከሆነ መስተካከል አለበት። ከላይ ከሰሜን የሚመጣው ለደቡቡ እየሞተ ደቡቡ ከተሞተለት በኋላ ይዞ የሚገነጠል ከሆነ የደቡቡ ለሰሜኑ እየሞተ የሰሜኑ በደቡቡ ደም ይዞ የሚገነጠል ከሆነ በህገ መንግስቱ ደም ቀልድ አይደለም። ይሄ ራሱ በዜጎች መሃል ጥርጣሬ የሚፈጥር ጤነኛ ያልሆነ ህገ መንግስት ራሱ መስተካከል አለበት። ትክክለኛ ፖይንት ነው። በጣም አመሰግናለሁ ቴዲ። ሌላ ቀን አጀንዳውን ስታነሳው በደንብ እገባለሁ። ዛሬ አምልጦኛል። በሰፊው እመጣለሁ ሌላ ጊዜ። እና ቴንክ ዩ ቴዲ፣ አመሰግናለሁ። ቴንክ ዩ አዲስ። እሺ ዘወንድ 5 ደቂቃ አለ ወንድሜ ቴዳዬ። ቴንክ ዩ አመሰግናለሁ። እንዴት ነህ? አይ እኔ እንደውም ጀስት መግባት ስላለብኝ ነው ዛሬ የገባሁት እንጂ ካሁን በኋላ በእርግጥ ወደ ቤት እየመጣሁ አስተያየት መስጠት ያለብኝ ነገር እሰጣለሁ። ያው እንደምታውቀው እኔ እናንተ በአንድ ከተማ ነው የምንኖረውና ምን ያክል ብሔረተኝነቱን ይዘህ ነው እንደመጣና አንተም ጠንቅቀህ ታውቃለህ። በተለይ እዚህ በምኖርበት ቶሮንቶ ከተማ ነፃነት ነኝ ነሲ እሺ እና አንዳንድ ነገር አለ ቴዲ። ይኸውልህ አሁን ለኔ ይሄ ሳምንት ትልቅ ሳምንት ነው። ላለፉት 10 ዓመታት በዚህ ከተማ ላይ ከስብሰባ ጀምሮ እስከ ሰላማዊ ሰልፍ ምን ያክል በአማራ ብሔረተኝነት መከራችን እንዳየን አንተ የቅርብ ምስክር ነህ። ሰሞኑን የለየልን ነገር አለ። እንደ አማራ ብሔረተኝነት ለአማራው እንታገላለን ብለው 24 ሰዓት ቤታቸውን ከፍተው ሲያሸበሽቡ የሚሉ ሰዎች ነገር ግን የአማራውን ጥቅም አሳልፈው ሲሰጡና እንደውም ከጠላት ጎን ቁጭ ብለው ለጠላት ድጋፍ ሲሰጡ ያየንበት ሰሞን ነው። እንደ አማራ ብሔርተኝነት የአማራ ብሔርተኛ ቀይ መስመር አለው የሚታገልበት። አማራው አሁን ለገባበት ምጥ ማን ዳረገው? አሁን ላለንበት ችግር የዳረገን ኃይል ማን ነው? ቲፒኤልኤፍ ነው። ከቲፒኤልኤፍ ቀጥሎ ደግሞ ቲፒኤልኤፍን አዝሎ 4 ኪሎ ያመጣው ኢሳያስ መንግስት ነው። የኛ ብሔረተኞች ታዲያ ወጡና ምን አሉ?